ዳል እንጂ ፍቅር መጀመሪያ ከእትዬና ከጋሽዬ ጋር ገና ስትተዋወቅ ማለት ነው እቺ አይን ደረቅ ናት ብዬ ነው የሰደብኩት። የዛ ቀን ገና አይን ደረቅና የሆነ እንትንስ እንደሆነ ታስታውቃለች። ምክንያቱም የአብርሃም የሪሊ ፍቅረኛ ብትሆን በአንዴ እቤት ገብታ ሰላም አትልም። ገባችሁ አይደለ? ሩታ እስካሁን እንግዲህ ጋሽዬና ከእትዬ ቤት አልገባችም አይደለ? እቤት አልገባችም እስካሁን። ገባችሁ? እሷ ግን በስንት ቀን ነው ብቻ እቤት ውስጥ ይዟት ሄደ ማለት ነው። ገባችሁ? የዛ ቀን ነው ገና እቺ አይን ደረቅ ናት ብዬ እንትን ያልኩት ማለት ኮሜንት የጻፍኩት። እንደውም አብርሃም ልብ ቅር ሰጥቶ ነበር የዛ ሰዓት፣ እንደውም ገና መጀመሪያ የጀመረ ጊዜ ማለት ነው። ገባችሁ? ዘላለማችሁን በቃ ቅሌታችሁን እንደተከናነባችሁ ናችሁ። ቅሌታችሁን እንደተከናነባችሁ ማለት ነው። እኔ በጣም ታሳዝኑ። ሰው እንደ ካለፈው አይማርም። ባለፈው ፍቅር ሩታ አብርሃም ሆኖ የሰሩ ስራ ነበር። ፍቅርዬ ከአብርሃም ጋር አንድ ላይ እንደ ፍቅረኛሞች የመጀመሪያ ፍቅራችን እናድስ ብሎ ቪዲዮ መስራት ጀመሩ። ይሄ ደግሞ ሁሉም ተቀባበሉትና ቲክቶክ ላይ ሌላ ዓለም ውስጥ ናቸው። ከሁለት ቀን በኋላ የሩታ ስራ እንደሆነ ተጋለጠ። ሩታና ፍቅር ተመካክሮ እንደሆነ ሩታ የፍቅርን እርዳታ ፈለገች። ፍቅርዬ ደግሞ እህቷ ናት፣ ጓደኛዋ፣ የስራ ባልደረባ አንዱ ላይ ያደጉ የሰፈር ልጆች ናት። እሺ ብላ ተቀበለቻት። ሩታ ረዳቻት እንደ ሴት እንደ እናት። ገባሻ? ይሄ ስራ ነው። አብሮ ነው የሚሰሩት። አንድ አካባቢ ነው ያሉት። አንድ ሰፈር ነው የሚሰሩት። ሲቀርጹን ሲቀራረጹን ተገዳድፎ ተደጋግፎ ነው። ተረጋጉ። ቋቋታ ያመሮጊቶች ሁላ ማለት ነው። አሁን ፍቅርዬ ጠላቶቿ ነው እንጂ የምታውቀው ብዙ ጣውንት አላት። ፍቅርዬ በጣም ብዙ ጣውንት አላት። ፍቅር የማታውቃቸው እነሱ የሚያውቋት ብዙ ጣውንት አላት። ትዝታ ፏድን ታፈቅረዋለች። እንዴት ሰው 2 አመት ሙሉ አንድ ሰው ላይ ጥምድ እንደ ጀርባ ቅማል እንዴ? ምን ታድርግሽ? ወንድ አይደለሽ መቼስ፣ ወንድ አይደለሽ፣ ሴት ናት እንዳንቺ። ምን ታድርግሽ? ፊቻት። አንቺ ስደት ላይ የከረምሽበትን ጊዜ አግብተሽ ቢሆን ኖሮ ፍቅርን አታደርሽም? እንዴት አንድ እናት ልጇ ላይ ትቀናለች? ሙጃ እንደ ጀርባ ቅማል ጥምድ ዞር ዞር በዙሪያሽ ላይ ሌላ ሰው ላይ ስሪ። እንደውም ከዛሬ ጀምሮ ባንቺ ነው የምሰራው። እየሰደብኩ እየረገጥኩ ነው ቪዲዮ የምሰራ። ምን አይነት ቪዲዮ እንደምሰራ ጠብቂኝ። ፍቅርን እስክትለቂያ ድረስ ባንቺ ነው ቪዲዮ የምሰራው። ሰላም ሰላም፣ ውድና የተከበራችሁ ቅመሞቼ እንዴት ናችሁ? ነው ያለውላችሁ። እናንተም በያላችሁበት ዳርቻ ሰላማችሁ ብዝት ይበልልኝ ማለት ነው። እቺ ሙጃ የሆነች ትዝታ በጣም አናዳኛለች። ትዳርሽን ሰብስቢ፣ ትዳርሽን እንዲያም የምን ትዳር እና ዘላለም አለሟን የማይሆን ህይወት ላይ ጊዜዋን ታባክን እንዴ? በቃ አብሮ ህይወት ነበራት፣ ልጅ አላት። ያ ነገር አልተመቻትም፣ አቆመች። አሁን ሌላ ላይፍ ውስጥ ናት። ፏድ ብለሽ የፏድንም ስም እዚህ ጋር አትጥሪ። ሌላ ትኩሳን ለመፍጠር ሰውን ከሰው ጋር ለማባላት በቃ ፏድም እዛ እየሰራ ነው፣ የራሱ ህይወት አለው፣ እሷም የራሷ ህይወት አለ። አታነካኪያቸው። ገባሻ? አሁን እኔ አንቺ አላማ ገብቶኛል። አታነካኪ። በቃ ዶንቆሮ፣ ሙጃ፣ ቆረቆምዳ፣ ቆሾ ቆምቦሬ፣ ቆቶ በላ አዙስላለ ትዝታ እና ፍቅርዬ በቃ ስራ ላይ ናት። ቪውም እየጨመረ ነው። አሁን እነሱ የፍቅርዬ ጠላትና ጣውንቶች እንደዚህ እርድ ብንቀጥል እየጨሱ ያሉት ለምስላችሁ ፍቅርዬ ከነ አብሽ ጋር ከነ ሩታ ጋር መስራት ሲጀምር ቪው እየጨመረ ነው። አሁን ያን እነሱ በ3 በ4 ወር የማያገኙትን እይታ እሷ በአንድ ቪዲዮ እያገኘች ነው። በዛ ነው በቃ እየተቃጠሉ ያሉ። በምን ጣላት? እንዴት አድርገን እሷን ከነሱ እንለያት? ስታለቅስ ለማየት፣ ስታዝን፣ ስትሰበር ለማየት። እንደሄኮ እንደዚህ አይነት ነገር የሚያደርግ ሰው የበታችነት ስሜት ያለው የአንድ ሰው ለውጥ ለነሱ በቃ የበታች እንደሆኑ በቃ እንዲሰማቸው ስለሚያደርጋቸው ነው። እንዴት ነው የሰው ደስታ ለሰው እንዴት የሰው ደስታ ያስደስተው እንዴ? የሰው ውርቀት እንዴ ለሌላ ሰው ደስታ ሊሰጥ ይችላል? በጣም ማፈሪያ ናችሁ። ካሁን በኋላ በትዝታና ትዝታ መሰል እባቦች ላይ ነው ቪዲዮ የምሰራው። አይስዌር ካሁን በኋላ በእነሱ ነው የምሰራው። በእነዚህ ቅንቅናም ሻጋታ መሮጌቶች ማለት ነው። አዎ ከፍቅርዬ ራስ የማትወርዱ ከሆነ ከዛሬ ጀምሮ ሙልጭ እያደረኩ እያጥረገረኩ ነው ቪዲዮ የምሰራው። ቅንቅናም እንዴ! ምን ታደርጋችሁ? ልጅቷ ምን ታደርጋችሁ? አንደኛ ፍቅርና ሩታ መቼም አይጣሉ። የእናንተ ሴራ መቼም አይሳካላችሁ። ሁለተኛ ስራ ላይ ናቸው። ሶስተኛም ስራ ላይ ናቸው። 4 5ም ስራ ላይ ናቸው። እናንተ ዘላለማችሁን እዛ ቦታ ላይ ሆናችሁ አልቅሱ። እነሱ እናንተ አናት ላይ ድራማ ነው እየሰሩ ያለው። የሩታና የፍቅር ቤተሰቦች የአብርሃም የርሜላ እናንተ
እርስ በራሳችሁ እንዳትጣሉ። እነዚህ እባቦች መርዛቸውን እየረጩባችሁ ነው። በደካማ ጎናችሁ እየገቡ መርዛቸውን እየረጩ ነው። እናንተ ደግሞ መባነን አለባችሁ። በቃ ባንኑ። ይሄ ስራ ነው። በቃ አለቀ። ጅላንፎች ሲያስጠሉ በመድኃኒዓለም ሰው እንዴት አንድ ፍሬ ልጅ እንደዚህ ጠምዶ ይይዛል እንዴ? የራሳችሁ ህይወት ላይፍ የላችሁ? ኢትዮጵያ ላይ ቤተሰብ ዘመድ አዝማድ ጠይቁ እስቲ። ዞር ዞር በሉ። አሰስደሰስ አድርጉ ጊዜያችሁን የሆነ ቦታ ላይ በቃ ለእናንተ የሚጠቅማችሁ ቦታ ላይ አድርጉት። ሰው እኮ እይታም እኮ የሆነ ሰው ወዷችሁ አይቶ የምታገኙት እይታና በጥላቻ የምታገኙት እይታ አያረካም እኮ። በዛ ግን የምታገኙት ገንዘብ ራሱ በረከት የለውም፣ ፈጣሪ ስለሚያዝንባችሁ። የሰውን ውድቀት ሰው እንዴት ይመኛል እንዴ? በቃ ፍቻት። እሷ ወንድ አይደለችም፣ እንዳንቺ ሴት ናት። ፍቻት። ፉአድም ፈልገሽው ከሆነ እዛው ሂጂ እሱ ጋር ተልከስከሽ ድክስከስ ሙጃ ሀዳ ባላ ዳልቱ ቆሾ ቆምቦሬ ቆረቆንዳ እንደ የስድብ አይነት ባንቺ ልማርኛ ዛንድሮማ ሙልጭ አድርጌ ካልሰደኩሽ እኔ ሰው አይደለሁም። ጠብቄ ትዝታ 2 አመት በሙሉ ፍቅርን የረገጥሽውን እኔ ከፍልሻለሁ። አዎ ከፍልሻለሁ። ጠብቂ። ቪዲዮን አይተን እንመለስ ነው የምናየው ማለት ነው። አብርሽ ብዙዎቻችሁ የምትወዱት ብዙዎቻችሁ የምታደንቁት አብርሽ ከሴት ጋር ይሁት እዚህ ጋር ቆይ ላሳያችሁ በደንብ ይሁት። እሺ እኔ ትንሽ ቪዲዮ ነው እንትን ምልላችሁ። ከዛ ይሁት እዚህ ጋር እቺ ስትወጣ ታያታላችሁ በደንብ ማለት ነው ማን እንደሆነች አያችሁ። ለሩታ አግዛ ልክ ሄርሜላ ሲጀመር ለራሷ ፈልጋ ነው ሄርሜላና አብርሃምን ለመለየት የመጣችሁ እንጂ ማለት ነው። ልንገራችሁ ለሩታ አግዛ አይደለም። እሺ ቆይ እዩ ተሳሳመ እንደምታዩት ከሴት ጋር እየተሳሳመ ነውና ምን አይነት ሸርሙጣ እንደሆነ እኔ አላቅም። ልጁ የሰውን ህይወት የሴት ልጅ ህይወት እስካሁን እያበላሽ የሚገኝ አንድ ወንድ ነውና ያው እንግዲህ ተሳሳሙ። እዚህ ጋር ማን እንደሆነች በደንብ ይዋት። እሺ ወረደች። አያችሁ ማን እንደሆነች። ሲጀመር በዚህ ምክንያት ነው 10 ወንድ ጋር ስለምትሄድ ነው ፉአድ ራሱ ይለቀቃት። ልንገራችሁ ስለማን ያልፈለጋት ልክ እንደወለደች ትቷት ሄዶ ለዚህ ነው ገባ